በትርሲት ቦታ ብትሆኑ እናንተ ምን ታደርጋላችሁ? ትርሲት በአሁኑ ሰዓት ግራ ተጋብታለች። የትኛውን መምረጥና እንዲሁም የማን መሆን እንዳለባት ራሱ አላወቀችም። በአንድ በኩል ልጆቹ በቃ ብሩኬንና ትርሲትን ለማገናኘት እንግዲህ የሰሩት ድራማም አለ። ይህን ድራማም ደግሞ ትርሲት ባየችባቸውና ባወቀችባቸው ጊዜ በጣም ገርሟትም ነበረ። ልጆቼ እስከዚህ ድረስ እስከሚያስቡ ድረስ እኔ ምን እያደረግኩ ነው? በቃ ምን እየተካሄደ ነው በህይወቴ ላይ እያለችም ግራ ተጋብታለች። በእርግጥም ልጆቹ አሁን ላይ ስለ ትምህርታቸው ሳይሆን አሁን ስለ እናትና አባታቸው ነው የሚያስቡት። እንግዲህ እናትና አባታቸው በአንድ ላይ ሆነው እነሱ በፍቅር ማደግ ነው የሚሹት። ታዲያ አሁን ላይ ሚኪያስም ቢሆን የማስመሰል አባትነትም እያሳየ ነው። እንግዲህ ልጆቼ እያለም ሲቀበጣጠርም ሰምተን ነበረ። ታዲያ አሁን ላይ ትርሲት በምን አይነት መንገድ ወደ ብሩኬ ጠጋ ብላ ብሩኬን የራሷ ማድረግ ትችላለች? ነገር ግን ርብቃም ቢሆን በአሁኑ ሰዓትም ግራ ተጋብታለች። መንቃት አለብኝ፣ እንዴትስ መፍዘዝ ይኖርብኛል? ይቺ ልዕልት የምትባል ሳትነጥቀኝና ሳትቀድመኝ በማለትም ሁሉንም ነገር ፍርጥርጥ አድርጋ ለሚኪያስ ተናግራለች። ሚኪያስም ደግሞ ከዚህ በፊት ጥያቄ ስላቀረበላት ነው ብሩኬን ይዘሽልኝ ጥፊ፣ ከትርሲት አርቄልኝ፣ ላንቺ ላድርግልሽ፣ ላግዝሽ ብሏትም ነበረ። እንግዲህ ከዚህ በፊትም ሸፋፍነው ነበር ያለፈችው። ይሁም ከእህትነት ከወንድምነት የዘለለ ነገር የለም እባክህን በማለትም እንደውም አልፎም ተርፎም በማመነጫጨቅ ነበር ያናገረችው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም እንግዲህ በተወዳጁና እንዲሁም በአዝናኙ በትምህርት አዘሉ ድራማ በካያ ድራማ ነው የመጣሁት። እንግዲህ እንደሚታወቀው ካያ ድራማ እጅግ አስተማሪና እንዲሁም ቤተሰባዊ የሆነ ድራማ ነው። እንደምትማሩበትና ትምህርት እንደምትወስዱበትም ተስፋ አድርጋለሁ እያልኩኝ እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ሁልጊዜ የምለቃቸው ቪዲዮዎች እንዲሁም እንዲደርሷችሁ አድርጉ እያልኩኝ ሁልጊዜም እንግዲህ በቻናል የሚስተላለፉ ቪዲዮዎችን እጅግ አዝናኝ የሆኑ ቪዲዮዎችን በማየትና እንዲሁም አስተያየት ወደፊት ያለው የሚፈጠረውን ነገር እንዲሁ የምንገምትበትም ቻናል ስለሆነ እናንተም ከወዲሁ ሀሳብ አስተያየታችሁን አስቀምጡ እያልኩኝ ታዲያ ብሩኬ የማን ይሆናል ብላችሁ ታስባላችሁ? ብሩኬ በአሁኑ ሰዓትም በሶስት ሴቶች ተከቧል። በአንድ በትርሲት፣ ሁለተኛ ደግሞ በርብቃ፣ በሶስተኛ ደረጃ ደግሞ ልዕልት ከመንገድ ላይ ያነሳት አሁን ላይ በጠበቃ ስራዋን እያካሄደች የምትገኘው። ነገር ግን በአሁኑ ሰዓትም እሷም እየገፋፋቸው ትገኛለች። አሁን ላይ አንተ ነፃ ነህ፣ ብቸኛ ነህ፣ ባለቤትም ሌላ አግብታለች በማለትም እንግዲህ ወደ እሷ እንዲቀርብም ብዙ ግፊቶችን እየገፋፋቸው ትገኛለች። ነገር ግን በአሁኑ ሰዓት ብሩኬም ቢሆን መወሰን እንዳቃተውና እንዲሁም ደግሞ አይ በቃ ምናምን እያለም እንግዲህ ዳር እያለ ነው። ታዲያ ወደ ማንኛው ይሄዳል ብላችሁ ታስባላችሁ? በአሁኑ የልብ የሚያፈቅራት ማንን ነው? ትርሲት አሁን ላይ እንግዲህ እንዳገባችና የሚኪያስ ሚስት እንደሆነችም ነው የሚያውቀው። ነገር ግን ልጆቹም አሁን ላይ ደስተኛ እንደሆኑና እንዲሁም በጥሩ ሁኔታ እንዳሉ ነው የሚያውቀው። አሁንም ልጆቹም ጥያቄ አቅርበውለታል። ከእናታችን ጋር ታርቀህ ጥሩ ህይወት እንድትኖርና እኛ የምንፈልገው ደግሞ ከአንተ ጋር መኖር ነው የምንፈልገው። ሚኪያስ በፍጹም ለኛ የማይመጥን ሰው ነው በማለትም እውነታውንም ተናግረዋል። ታዲያ አሁን ላይ ብሩኬ መልሱ እሷ እኮ የሚኪያስ ሚስት ናት፣ ስለዚህ የማይሆን ነገር ነው የምታናገሩኝ በማለትም መልሶላቸውም ነበርና ይህን ጥያቄ እንግዲህ ከልብ ከጣለውና እንዲሁም የልጆቹ ነገር ካሳሰበውም ትርሲትን ያቀርባታል ብዬ ተስፋ አድርጋለሁ። ርብቃም ቢሆን አሁን ላይ ሴቷ ሳትነጥቀኝ ልዕልት ማለት ነው ሳትነጥቀኝ መንቃት አለብኝ በማለትም እየፎከረችና እየዛተችም ነበረ። እንግዲህ የምሳካላት ይመስላችኋል ወይስ ማንኛው ያሸንፋል? ትርሲትም ቢሆን በአሁኑ ሰዓትም ብሩኬን ለራሷ ለማምጣት ልጆቿ እያገዟት ነው። እንግዲህ ትርሲት የምታሸንፍ ትመስላለች። ደግሞ እውነታው ይሄው ነው። አንድ ባልና ሚስት
በጥሩ ሁኔታ ህይወቱን እያካሄደ ከተገኘና እንዲሁም ጥሩ ፍቅር ኑሯቸው ህይወታቸውን እየመሩ ከተገኙ ልጆቻቸው ራሱ በፍቅር ሲያድጉና እንዲሁም ጥሩ ብሩህ አእምሮ ያላቸው ልጆች ይሆናሉ። ጥሩ የሆኑ በቃ ትውልድ ይሆናሉ ማለት ነው እና እውነታውም ልጆቹ በአንድ ላይ በፍቅር እንዲያድጉም ብሩኬና ትርሲት በአንድ ላይ ቢሆኑ ነው ጥሩ ማለት ነው። በሌላኛው ወገን በአሁኑ ሰዓትም አቶ ዘነበ ስራውን እንደሚወድና እንደሚያከብርም ጠንቅቆ እየተናገረ ነው። ይኸውም ትርሲት ለምንድን ነው ይህን ጫማ ጠረጋ ተዋላልኩም ነበር ወይ? ለምንድን ነው አረፍ ብለህ እኮ አሁን ላይ ማረፊያ ሰዓት ነው ብትለውም እንግዲህ ስራ የለመደበት ሰው እጁ መወዘን አይወድምና ስራም እየሰራ ነው። በጣም አስደሳችም ነው። ታዲያ ከዚህ ላይ አስመልክቶ አሁን ላይ አቶ ዘነበ ከነ ትርሲት ቤት በተቀመጠባቸው ጊዜያት ውስጥ እንግዲህ ደስተኛ እንዳልሆነና እንዲሁም ደግሞ ልጆቹም አሁንም ጥያቄ ጠይቀዋቸውም ነበረ አቶ ዘነበን። ይሄም አሁን ላይ ብሩኬንና እንዲሁም ትርሲትን በአንድ ላይ አድርግልን እኛን አግዘን በማለትም በግልጽ ተናግረዋል። እናም አቶ ዘነበን ቢሆን አሁን ላይ ምንም አልተቀበላቸውም። ይሄ እኮ ነገር በቃ አይፈቀድም፣ በእግዚአብሔር ዘንድም በሰው ዘንድም ጥሩ አይደለም። ደግሞ እኔ በዚህ ጊዜ 2 ጸጉር አብቅዬ ለምንድን ነው ውሸት ዋሽቼ ትዳርን አፍርሼ ትዳር የምገነባ ሰው አይደለውም በማለትም ለልጆቹ ምክር ቤትም ሰጥቷቸውም ነበረ። ደግሞ እናንተ የምታስቡበት ጊዜ አሁን ላይ ስለ ትምህርት እንጂ ስለዚህ ስለ ምስጢራዊ ነገር ማወራትና እንዲሁም መከተል የሌለባችሁ ጊዜ ላይ ነውና ራሳችሁን አዳምጡ በማለትም የመከራቸውም ነበረ። ታዲያም ዘወር ብሎም አሁን ላይ ምን አይነት ጣጣ ውስጥ ነው የገባውት ወይ ሲያሳዝኑ እያለም ተመልክተናል። እውነት ነው፣ በእርግጥም በጣም ነው የሚያሳዝኑ። በአሁኑ ሰዓትም 2 ልብ ላይ ናቸው ማለት ነው። እናትና አባት ሲለያይ ምን ያህል እንደሚከብድ መገመት አይጠፋምና አሁን ላይ እንግዲህ የአቶ ዘነበ ስራም ይጀምራል ማለት ነው። እንዴትና በምን ሁኔታ ልጆችንና እንዲሁም እናት አባቶቻቸውን በአንድ ላይ አገናኝቶ ጥሩ ህይወት እንዲኖሩ የማድረጉ ሚናም እንግዲህ በአቶ ዘነበም ይጀምራል ማለት ነው። ነገር ግን ሚኪያስም ቢሆን በጣም ፈርቷል ማለት ነው። እንግዲህ አቶ ዘነበ ከዚህ ቤት እስከ ተቀመጥክ ድረስ አንተ አላምንህም፣ ደግሞም ትርሲትንና ብሩኬን ለማገናኘት አስባችሁና እንዲሁም ወስናችሁም ከሆነ በፍጹም አይሳካላችሁም፣ አርፋችሁ ብትቀመጡ ይሻላል በማለትም እንግዲህ በነገር ገረፍ አድርጎትም ነበረ። በዚህም አቶ ዘነበ በጣም ግራ ተጋብቶም ነበረ። ምን አይነት ነገር ነው የሚቀበጣጥረው በማለትም መልሶለትም ነበረ። ታዲያስ በምን አይነት መንገድ ይመጡ ይሆን? አሁን ላይ ትርሲትም ቢሆን እንግዲህ ለብሩኬ ያላት ፍቅር እየገዘፈና እየገነነ መጥቷል። እንዲሁም ርብቃም ቢሆን በጣም እንደምታፈቅረውና እንደምትወደውም ተናግራለች። ታዲያ ለብሩኬ ፍቅሯን ትገልጽለት ይሆን ወይስ ፍቅሩንም አቅፏ እንደዚሁ እየተቃጠለች ትቆይ ይሆን የሚለውን በቀጣይ ቪዲዮ ይዘን የምንመጣ ይሆናል ማለት ነው። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ እያልኩኝ በቀጣይ እስከምንገናኝ ድረስ ቻው።